ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች። ዛሬ ወሳኝ በሆነ መልእክት ነው የመጣሁትኝ። ላይክ ሼር አድርጉ። እሱ ምንድን ነው? ወደ መልእክቱ ከመግባቴ በፊት ሀይሚዬ የኔ ቆንጆ የኔ እናት እንደዚህ ሁል ጊዜም ፈገግ በይልኝ። ደግሞ ውበቱ እንዴት እንደደፋባት የኔ እናት በጣም በጣም ይሄ ሁሉ የተደበቀ ውበት የት ደብቀሹ ነበር? ይሄን ሁሉ ውበት የነጠንፊ አቃጣይ ማለት ነው። የኔ እናት አሁን አንቺ በዚህ ፎቶ እስካሁን ድረስ እስከዚህ ሰዓት ድረስ ዛሬ ጠዋት ነው የፖሰሽው። እስከዚች እስከረፋት ሰዓት ድረስ ገመድ አዘጋጅተዋል እነጠንፌ ለመታነቅ። ያው አንቺ ፈገግ ብለሽ ነው አይመጣሽው። ፈገግ በይልን ሁልጊዜም ፈገግታ ከፊትሽ ላይ አይጥፋ። ይህንን ነው ማለት የምፈልገው። ወደ ቀጣዩ መልእክቴ ስገባ ማለት ነው ቤተሰብ ቲጂን ታቋታላችሁ። የሀይሚና የብሩኬ ወዳጅ ናት። ውጭ ሀገር ነው የምትኖረው። የሆነ መልእክት አስተላልፋ ነበረ። ምንድነው እሱ? ሀይሚን 200,000 አስገቧት። እሷ ከገባች 200,000 በ20 ቀን ውስጥ 20 ቀን የሰጠችው ባልሳሳት። ትጅዬ ካሳሳትኩኝ አርሚኝ። ለኔም ቤተሰቤ ናት ማለት ነው። እና ለብሩኬና ለሀይሚ ለየት ያለ ስጦታ አዘጋጅቻለሁኝ። እናንተ ደግሞ 200,000 አስገቧት በዚህ 20 ቀን ውስጥ። በደንብ ደግሞ የሀይሚን ፖስት ያደረገ ለዛ ሰው ራሱ ጊፍት አለኝ ብላለኝ ማለት ነው ትጅዬ። በነገራችን ላይ ትይዬ እንደው ባታደርጊው እንኳን እንዳደረግሽ ነው የሚቆጠረው። እንዳንቺ አይነት መልካም ሰው ቅን አሳቢ ይብዛልን። ትጅዬ ብቻ አይደለችም፣ በሷ ዙሪያ ያሉ ሰዎች ሁሉ ሀይሚን ያው ሰርፕራይዝ ለማድረግ በቃ የሷን የሆነ ቦታ ደርሳ ለማየት በጣም ጓጉተዋል። እና ይሄንን ደግሞ የምትወዷትም የማትወዷትም ሰብስክራይብ ያደረጋችሁ በዚህ 20 ቀን ውስጥ 200,000 አስገቧት። ያ ስጦታ ተሰጥቷቸው ለብሩኬና ለሀይሚ ደግሞ ፈገግታቸውን ሀይሚዬ እንደዚህ ፍግግ እንዳለችው ፈገግታቸውን ለማየት ያብቃን። እኔ ይሄንን ነው ማለት በጣም ጓጉቻለሁ። መቼ ነው የምትገባው? መቼ ነው 200,000 የምትገባው? ምክንያቱም አላቅም ከሚባለው በላይ ከስጦታው በላይ የሀይሚ 200,000 ገብቶ ማየት እኔ ያ ነው ይናፈቀኝ። ውዶቼ የምር ስጦታ አሚኖ ደስታን ይገልጣል። ሌላው ነገር ደግሞ ያኔ ደስታችን ይገልጥልናል ለማለት ያክል ነው የምናደርገው። ነገር ግን ከምንም በላይ ደግሞ ምንድነው ስኬት። አዎ እና የኔ 200,000 ገብታ እንደዚህ ሲያኩ የነበሩ ጠንፊዎች አፍረው፣ በተለይ ደግሞ በቃ አሌለ በሀይሚ ፕራንክ አድርጋ ብሩኬን ፕራንክ ሳታደርግ አንተ ለምን ቀረህ እያሉ ያልበላቸውን የሚያኩ እከካሞች እነሱ እንዲያፍሩ በቃ አሌለ ያንን ነው የምፈልገው እኔ ማለት ነው። ብዙ ጊዜ የሰው ሸክም የሆናችሁ ሰዎች አላችሁ አሌለ በራሳችሁ መራመድ ሳትችሉ ልክ እንደኔ ማለት ነው። ሰው ላይ ተንጠልጥለን ያን ሰው ደግሞ ይሆናል ሌለ በግድ ካልጣልን የምንላለን። የሰውን ስም አጥፍተን ለመለወጥ የሰውን ስም አጥፍተን በሆነ ባጉል የሆነ ስም ሰተን ወደ ኋላ ለመጎተት የምንሮጥ ሰዎች አለን። ብዙ ጊዜ ሀይሚ የምትሰራው በእናንተ እይታ ስህተት ነው። ልክ አይደለችም ሀይሚ በእናንተ እይታ ማለት ነው። ነገር ግን በእኛ እይታ ደግሞ ሁሌም ልክ ናት። ይሄንን አትሳሳቱ። ሁል ጊዜ አትሳሳቱ። ለብሩኬ ያዘናችሁ ይመስላል። ብሩኬ ፕራንክ ሲደረግ ምናምን እንትን የምትንጫጩ ለብሩኬ ያዘናችሁ ይመስላል። እግዚአብሔርን ውዶቼ፣ የኔ ውድ ቤተሰቦች እነሱ አዝነው አይደለም ብሩኬ ከሀይሚ እንዲርቅ የሚያደርጉት ነገር እንጂ ለብሩክ አዝነው አይደለም። በቃ ሀይሚን ስለሚጠሏት ለዛ ነው እንጂ ለብሩክ አስበውለት አይደለም። ለብሩክ ደግሞ ከሀይሚ በላይ የሚያስብለት ሰው የለም። በተቃራኒው ዝም ብላችሁ እንትን አትበሉ። ለማንኛውም የቲጂን መልእክት በተግባር አሳዩ። የምትጠሉም ሀይሚን የምትጠሉም የምትወዱም እነ ጠንፌም ማለት ነው እያከካችሁም እያሳከካችሁም ሰብስክራይብ አድርጓትና ተከታተሏት። ዝም ብላችሁ አፍጥጣችሁ አትከታተሉ። እኔ እኮ ሰዓቱ ሲደርስ እኮ ሰርች አድርጋችሁ እንደምትገቡ ሰብስክራይብ እንዳላደረጋችሁ እኮ ደርሶኛል። እነ ጠንፌ ማለት ነው። ምክንያቱም
ብዙ ነገር ለፍታችኋል፣ ደክማችኋል። ብሩኬ በቃ ለእናንተ አልሆንም ብሏል። መልስም አልሰጣችሁም። በቃ ተስፋ በመቁረጥ የብሩኬን ብቻ ሰብስክራይብ አድርገው ሀይሚ ደግሞ ሰዓቷ የሚለቁበት ቪዲዮ የሚለቁበት ሰዓትን ምናምን ጠብቀው ሰርች አድርገው ነው አሉ ገብተው የሚያዩት። ኧረ እነ ጠንፌ ግን በጣም እኮ ነው የምትገሩት። በጣም ታሳዝናላችሁ። ይሄ እንደዚህ አይነት የጥላቻ ጥግ እኔ አይቼ አላውቅም። ለማንኛውም የኔ ውድ ሀይሚዬ ሁልጊዜም እንደዚህ ፈገግ በይ። አቤት ውበት፣ አቤት ውበት! የምር አንደኛ እኮ ናት። ዋው! የዛሬውማ ይለያል። ተየት አምጥተሽ ይሄን ፎቶ ምናምን ነገር ልትሉ ትችላላችሁ። ከራሷ ኢንስታግራም ላይ ነው ያመጣሁት። እኔ ከእናንተ ምንም አልደብቃችሁ፣ ምንም ነገር የምደብቃችሁ ነገር የለም። ይሄ ነው ውዶቼ። ብዙ ፎቶዎች አሉ እዛ የራሷ ፖስት ያደረገቻቸው። ያው በጠዋቱ ለነጠንፌ ቁርስ አዘጋጅታላቸዋለ። ይሄንን አይተው ምናምን ነገር ቁርሳቸውን ይብሉ ምናምን ነገር እኮ ብላ ነው የኔ ሀሳቢ። ለማንኛውም ቤተሰብ ላይክ፣ ሼር አድርጉ፣ ሰብስክራይብም አድርጉ የሀይሚን ቻናል። ይህንን ነው ማለት እንፈልገው። እኔ ምን እላችኋለሁ? ከዚህ ያለፈ ሀሳብ አስተያየት ካላችሁ ደግሞ ኮመንት አስቀምጡ። ፏ በሉ።